በጣም ብዙ ወታደሮች ናቸው ቁጥርም የላቸውም በእጇ ነው እንደዚህ ነገር አድርጋ እንደዚህ ስትላቸው ወደ መሬት ስምጥ ይላሉ እንደዚህ በእጇ ስትላቸው ስምጥ ማአት ናቸው ማለት እኔ በቁጥር የሚገለጽ አይደለም ብዛታቸውና እንዲህ ነገር ባንዴ ነው በእጇ እንዲህ ስትላቸው ወደ መሬት ስምጥ ደስ ብሎኝ ሳይ ልክ ጌታው ይሉኛል ግን አልሰማቸውም ያለው ዛም ተረዳው እሱን ማለት እኔ አሁን የእውነት ተፈርዶብኝ ቢሆን ሲኦል ሆኜ ቢሆን ጌታው ብዬ ብጮህ ከተፈረደብኝ በቃ አልድንም የተረዳውት እሱ ነው ማለት ሰው አሁን አንዳንድ ሰው በጣም ኑሮ መረር ሲለው ሞቼ በተገላገልኩ በቃ ወይ ራሴ ላጥፋ የሚል ሰው አለ እንደውም እዚህ ነው በነፃነት መኖር የሚቻለው ሰው ቅልቅል ያለ ወሬ አይደለ ሁሉንም እየቀላቀለ ነው የሚያሳየኝ እኔ የሆነ ቦታ ላይ ቁጭ አድርጎኝ ያቺን ማውራትን ያሰማኛልና ጉድ እኔ ነኝ ይሄን ለማውራው ላይ ያልኩ ማለት ነውና ፍጥን አድርጎ ነው የሚያሰማኝ ግን ፖለቲካም አለው ስለ በርሜል ጊዮርጊስ ማወራለሁ ስለ ሃይማኖትም ማወራለሁ ስለ ሀሜትም ነገር ያለው ይመስለኛል ግን ፍጥን ያደረገ ያሳየኝ እና እዛ ቦታ ላይ ቁጭ ብዬ ግን ማርያምን ደጋግማለሁ ወሬ መሃል ላይ ማርያምን አለው ማርያምን ለምን ታያለሽ ምን ታርግሽ ተቆጥቶ በጣም ጉርነን ያለ ድምጽ ነው ማርያም ምን ታርግሽ ፍታኝ ምናምን ስል የመንፈስ ያለብኝ መሰለኝ እና ፍታኝ ጨርሻለሁ እሺ ምናምን ስለው ቀስበይ ነገር አለኝ ማለት እኔ በጣም ደስ ብሎኝ ነው በቃ በጣም ነው ደስ ያለኝ ስል የመቤቴን በትልቁ አየውና ስል ገና ሳልጨርሰው ቃላቱ አያትና ደስ ብሎ ጥፍት ትልብኛለች ጓደኛ ማለት የሚሰበክ ሰው ይኖር ይሆናል ማለት ልቀይር ብሎ የሚወዛገብም ካለ እዛ ሄዶ አረጋግጦ ከዛ በኋላ ይቀይር በጣም የተቸገሩ ያው መቼም የሚሄዱትም ተጓዦች የሚችሉትን ነገር ያደርጋሉ በርግጥ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንደተለመደው ለእናንተ ይጠቅማል ያስተምራል ያልነውን ፕሮግራም መርጠን ወደ እናንተ ይዘን መጥተናል። እስከ መጨረሻው ድረስ ከኛ ጋር ሁኑ። ሁሉ ጊዜ በሚዲያችን የምትሰሙት ፕሮግራም በበርሜል ቅዱስ ጊዮርጊስ ጠበል ላይ ሄደው ያዩትን የተደረገላቸውን ነገር ምእመናንና ምእመናት እህቶችና ወንድሞች እየመጡ የሰማዕቱን ድንቅ ስራ ነው የሚነግሩንና ዛሬም እንደተለመደው ደጁ ላይ ሄደው ካዩና ከተደረገላቸው ምእመናትና ምእመናን መካከል አንድ እህቴን እንግዳ አድርጌ ይዤላችሁ መጥቻለሁ። ያየችውን የሆነላትን የተደረገላትን ራሷ የምትነግረን ይሆናል። አብረን ከሷ ጋር ቆይታ እናደርጋለን። እናንተም የትም እንዳትሄዱ አብራችሁን ቆዩ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ስምሽን አስተዋውቂን፣ ከየት እንደመጣሽም ግለጭልንና ወደሚቀጥለው ጥያቄ ሄዳለሁ። ስሜ ብሌን በላይነህ እባላለሁ። የመጣሁት ከብስራተ ገብርኤል ከሳር ቤት ነው። መልካም። እሺ ብሌን ማናት ከሚለው እንጀምርና ወደ በርሜል ቅዱስ ጊዮርጊስ ደግሞ እንዴት እንደሄድሽ፣ መቼ እንደሄድሽ፣ ምን እንደሆነልሽ፣ ምን እንደተደረገልሽ ትነግሪናለሽ እስቲ? የሄድኩትኝ ታህሳስ 19 2017 ነው። ቢያንስ 2 ዓመት ያህል ዩቲዩብ ላይ የእናንተን ፕሮግራም ከታተል ነበረ። ያው ስራዬ ትንሽ አስቸጋሪ ነው ማለት ትችል መሄድ አልችልም ነበር። ምግብ ቤት ነውና እሺ ሁሌ መሄድ ፈልጋለሁ ግን አልችልም። ሰው አመጣለሁ ትንሽ ስለምድልኝ መሄድ ያው ሐሳቡ ስላለኝ ትንሽ ለምዳ ስራውን ልክ በቃ ለሷ ትቼ ሄዳለሁ ስል ትወጣለች። ሌላ ሰው አመጣለሁ እንዲህ ስል ብቻ 2 ዓመት ቆየ። በመሃል አንድ ጥሩ ልጅ አሁንም አለች የምታግዘኝ እህቴ፣ እሷን አገኘው። ያው ለሷ ትቼ ነው ሄድኩት ማለት እኔ ጊዮርጊስን ያው ጊዮርጊስ ሲባል ነው እንጂ አላቅም ማለት ቤተክርስቲያን በቅርብ የለም። አቅራቢያችን ብስራተ ገብርኤል ነው በቃ ወይ ሚካኤል ነው ማቀውና ያው ጊዮርጊስ የሆነ ውስጤ ደስ ይለኛል ገባ ስሙን ስሰማ እንጂ አላቅም ቤተክርስቲያን የሚጀም አላቅም። በኋላ ላይ ያወኩትኝ አንድ ጓደኛዬ እንጦጦ ኪዳነ ምሕረት እኮ አንድ አባት አሉ ለምን እዛ እንሄድም አለችኝ። እሺ አልኳትኝና የሆነ ቀን እንሂድ ስትለኝ አልተመቸኝም። እሷ ሄደች። በጣም ከብዙ ወራቶች በኋላ እኔ ተመቸኝና እንሂድ አልኳት። ለኔ ብላ ሄደችልኝ። እንጦጦ ኪዳነ ምሕረት የሆነ መነኩሴ ናቸው
አገኘናቸው። የክርስትና ስሜን ነገርኳቸው ምናምን ጸሎት አደረጉና አይነ ጥላ አለብሽ እና እንትን ሂጂ ጊዮርጊስ ቤተክርስቲያን ሂጂና 3 ዞሮች ጸሎት አድርጊና የጊዮርጊስን ጸበል 14 ቀን ተጠመቂ አሉ። የበርሜል ቅዱስ ጊዮርጊስን ነው ወይስ የማንኛውንም የቅዱስ ጊዮርጊስን ጸበል? የቅዱስ ጊዮርጊስን ጸበል ገና ሳልሄድ ነው። እሺ ማለት እከታተላለሁ ግን አልሄድኩም። ከዛ 3 ጊዮርጊስ ፒያሳ ያለው 3 ዞሬ ጸሎት አድርጌ ወደ ቤት ሄድኩኝ። በጣም ቆይቼ አልሳካ ብሎኝ ጸበሉን ጀመርኩኝ። እግዚአብሔር የሚባል ጸበል አለ እዛ የጊዮርጊስ አለ የሁሉም አለ። የጊዮርጊስን 7 ቀን እንደተጠመቅኩኝ አቋረጥኩ። ፔሬድ መጣና ማለት ነው። በዛው ጠፋው በቃ ጠፋው። አለቅም ምን ያህል ወር እንደሆነ አለቅም 6 ወር ያህል ጠፋው። አባ ግን ምን ብለውኛል? እኔ መነኩሴ ጨርሰሽ እንድትመጪ ብለውኛል። በቃ ተውኩትኝ በዛው ረሳሁት። ግን በቃ እነሆ የጉዞ ምዝገባ ቀን ተራዘመ። እስከ የካቲት 22 ቀን ድረስ የምዝገባ ፕሮግራም ተጨማሪ ቀናቶችን አድርገናል። እሁድም ገብተን እናስተናግዳችኋለን። ለየካቲት 25 ከኛ ጋር ወደ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪት ኃይል ቅድስት ኪዳነ ምሕረት ለመጓዝ አስባችሁ ነገር ግን የምዝገባ ቀን ነገሮችን ሳላስተካክል ደረሰብኝ አለፈብኝ ላላችሁ በሙሉ ለ3 ቀናት ተጨማሪ አድርገንላችኋል። በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች እየደወላችሁ መመዝገብ ትችላላችሁ። ወይም መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል መታችሁ ትኬት መቁረጥ ትችላላችሁ። በዚህ የጉዞ ፕሮግራም ለመጓዝ ያሰባችሁ ሰዎች በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። መልካም የጉዞ ዝግጅት ይሁንላችሁ። ከዛ ጸበል ሳልሄድ በቃ በዛው ቀር አይደል እያልኩኝ ብቻ ትቼው ቢያንስ ከ6 ወር ከ7 ወር በኋላ ደግሞ ያንን ጸበል ጀመርኩኝና ሄጄ 14 ቀን ተጠምቄ ጨርሼ እዛው አባ ጋር ሄድኩኝ። እሺ እንጦጦ አገኘኋቸው። ጸሎት አደረጉልኝ። በቃ ጥሩ ነው ያለው ነገር አሉ። እኔም በእርግጥ ያን ጸበል በምጠመቅ ሰዓት ጸሎት አደርግ ነበር፣ ቤት ሰግድ ነበር። ያን ካየሁ በኋላ ማለት ይሄ የአባ ግርማንም አይ ነበር የመምህር ሄኖክንም መምህር ተስፋዬንም እከታተላለሁ። ማለት እንዴት መንፈስ መዋጋት እንዳለብኝ ከዛ ጊዜ ጀምሮ ብቻ ገባኝ እያየሁ እሳቸው ካሉኝ በኋላ አይነ ጥላ ምንድን ነው የሚለውን ዩቲዩብ ላይ ማየት ጀመርኩ። ስለሱ በደንብ ማወቅ እንዴት ማሸነፍ እንዳለብኝ ዩቲዩብ ላይ አያለሁ፣ ሰግዳለሁ። መስገዲያው መቁጠሪያም ገዛሁኝ። በሱ መቀጥቀጥ የሚባለውን ሞከርኩ። እያለ ቤት ውስጥ እንትን ይታየኛል ማለት ሲሄድ የለም ከአእምሮዬ ነገር ይመስለኛል የሚወጣው እንደ ድመት ነገር ሲመር ይታየኛል። በጣም ብዙ ሆኖ ጥቋቁር እንዲህ ሲሄዱ አያለሁ። በአእምሮ የሚመጣው ማለት ነው አያለሁ ምናምን እና መጸለይ ከጀመርኩ በኋላ እሳቸው ከነገሩኝ በኋላ ከዛ ነበረብኝ ማለት ነው። ያው እኔ ህይወቴ ትንሽ ማለት አውቃለሁ የሆነ ነገር እንዳለ ልክ ያልሆነ ነገር እንደሆነ ብቻ አይነ ጥላ መሆኑን ካወኩኝ በኋላ አይነ ጥላ ምንድነው ብዬ ዩቲዩብ ላይ ማየት ጀመርኩ። በቃ ከዛ በኋላ ነውና ሲሄድ እንደዚህ አያለሁ። ጨርሼ አባዋን አናገርኳቸው። አሁን ጥሩ ላይ ነሽ ጎብሻሉ። ከዛ በኋላ ነው ጉዞ ያሰብኩት የጀመርኩት። እዛ ቦታው ላይ ስትሄጂ ደግሞ ልክ ቅዱስ ጊዮርጊስን በዚህ መንገድ አወቅሽው። ከዛ ልክ እጣ ክፍልሽም እንደሆነ ተረዳሽ። ወደ በርሜል ቅዱስ ጊዮርጊስ ለመሄድ እንዴት ወሰንሽ? በቃ ከዚህ በኋላ ይሄ የሆነ ተነሳሳ ውስጥ ወሰንኩኝ። ያችን ልጅ ማገኘው እሷ አለች። እንደውም እሷ ከመጣችሁ በኋላ አንድ ደግሞ ሌላ ረዳት አለችኝና አመጣሁ እሷን። ሁለቱ እየተደባደቡ ተቸገርኩ። በቃ እንዳልሄድ ነገር እንደሆነ ገባኝ። በቃ ፈተና እንደሆነ ይሁኑ ብዬ ነው ብቻ ትቼ ወጣሁት። የሚገርም እየተጣሉ እየተደባደቡ እንደውም እናቴ አረ በቃ ተተሻት እንጂ እንደዚህ ጥሩ አይደለም ማለት አታገኙም፣ ይሄ ቤት በቃ ፈርሶ ነው የምታገኙ ላይ ያለችኝ ብታይ በቃ በጣም ነው የነበረው። እኔ ልክ ማለት እንዳልሄድ እንደሆነ መሰናክል እንደሆነ ገብቶኛልና እንደብድ ነው በቃ ብድግ ብዬ ሄድኩት። የሚገርም የዓመቱ ነበር ገብርኤል ተሳልሜ ታቦት ወጥቶ ነበር። በሰላም መልሰኝ ብዬ መጣሁ። ቤት እቃዬን አነሳሳው ወጣሁ። በቃ ምንም ማለት አብሮኝ የሚሄድም ማውቀውም ሰው አልነበረም። በራይድ ነው የሄድኩት። ኤርፖርት ደረስኩ። ስደርስ የባህር ዳር አልኩኝ ገባሁ። ውስጥ ስገባ ይሄ መጠበቂያ ቦታ አለ አይደል? እዛ ነጠላ የለበስኩ ምናምን ያው በርሜል ጊዮርጊስ ይሆናል አልጠየኩም። ማንንም ቁጭ አልኩኝ ዝም ብዬ። ከዛ ልክ ስንጠራ ቁጥሬ ሲጠራ ገባሁ። ባህር ዳር ስደርስ ነው በር ላይ ልክ ስንወጣ አዩ በር ላይ ነበረ። መኪናም ተደርድሮ ነበር። የእናንተ መኪና በኤልሻዳይ ነው የመጣችሁ ሲለን አዎ አልኩት። ከዛ በርሜል ጊዮርጊስ ሲለኝ አዎ እሺ ብዬ ገባሁ። እዛ ሄድን።
አቦይ ነው እንደውም ያደር ነው። አቦይ ያደረን በንጋታው በጠዋት ተነስተን ጉዞ ጀመር። እንዴት ነበር በርሜል ቅዱስ ጊዮርጊስ ታዲያ ቦታው ላይ ስትደርሺ የመንገዱ ርቀት፣ በረሃው የሚባለው ድንቅ አንቺ ያየሽው ገቢረ ተአምራት ያ ልክ ወተት የሚመስል የቅዱስ ጊዮርጊስ የሚፈላ ጸበል የቱ ጋር ይኖራል ብለሽ ጠበቅሽ? በጣም ደስ ነው ያለኝ ማለት ከቤት መውጣቴ እሱም ብዬ ራሱ መውጣቴ በጣም ደስተኛ ነበርኩኝ። ከዛ በኋላ ያለው ብዙም አልፈራሁም ማለት ሁሉም ለበረከት እንደሆነ ይገባኛል፣ ገብቶኛል። ያው ምስክርነትም ስለምሰማ ከፊት ገብርኤል መሀል ላይ ቅዱስ ሚካኤል ከኋላ ጊዮርጊስ ምስክርነት አይቻለሁ ሆኖ እየጠበቀን ነው የምንሄደው ብላ አንድ ምስክርነት እህታችን ሰጥታለች እና እሱን እያሰብኩ ነው የሄድኩት ምንም እንደማይደርስበት መንገድ ላይ እና በሰላም ደረስን ማለት ደስ ይላል። በቃ ንስሐ እዚሁ ገብተሽ ነው የሄድሽው? አልገባሁም፣ እዛ ነው የገባሁት። ንስሐ እዛ ገባን፣ ቄደር ተጠመቅን። ከዛ ቦኖ ተሰጠን መግቢያ። ሌሊት ነው 6 ሰዓት ላይ ነው። ከ6 ሰዓት ጀምሮ ነው በቃ አንቺ እንደውም 6 ሰዓት ነሽ ነበር የተባልኩት። አብራኝ ከካናዳ የመጣች ልጅ እዛ የተተዋወቃታለች ልጅ አላት ትንሽ የሚያማ እና ከእሷ ጋር ስለነበረን በቃ ሲነጋ አብረን እንሄድ ያው ተባባሪኝ አይነት ብላኝ አማርኛም ስለማትችል ትንሽ እንግሊዘኛ ነው የምትችለው እና እንትንች ኤርትራዊት ናት። ከእሷ ጋር ከነጋ በኋላ ነው የሄድነው። ጠዋት አካባቢ ልጁንም ይዘን ሄድን። ከባድ ነበር አልኩኝ በቃ። ከዛ ገባን። ወረፋ የሚጠበቅበት ቦታ አለ አይደለ? እዛ ጋር ቁጭ ብለን እየጠበቅን በቃ በጣም ፍርሃት አለ የምታይ። በጣም ፈራሁ፣ በጣም ጨነቀኝ። ሲጮሁ ደግሞ ተረኞች አሉ አይደለ? ወንዶች ይገባሉ። እነሱ ሲጮሁ የበለጠ ጭንቀት የጨመረ ጸሎት አደርግ ነበር። ከዛ የልጄን የእናቴን የሁለት ሰው ብቻ ይበቃኛል። ያው ብዙ ጥሩ አይደለም፣ ንስሐ ያልገባም ሰው ሊኖር ስለሚችል የክርስትና ስም ይዛችሁ አትግቡ ይባላልና እሱን ፈርቼ የእናቴንና እናቴ ንስሐ እንደገባች ስለማቅ ነው እሷንም እና የልጄን ነው። ልጄም ትንሽ ነው ገና 6 ዓመቱ ነው። የሁለቱም ብቻ ይዤ የገባሁ እጄ ላይ ጽፌ። እሺ እዛ ወረፋችንም ሲደርስ ይሄ ልብስ መቀየሪያ አለ አይደለ? እዛ ክፍል ውስጥ ስንገባ ከዛ መውጣት አልቻልኩም። በቃ አቃተኝ መውጣት። ገና ሳትተመኝ መመለሱላ አልደረስኩም። መመለሱላ ፈለኩኝ። ከዛ ልብስ ቀይረን እንትኑ ጋር መቀመጥ አልፈለኩም። በርሜሉ ጋር ማለት ጸበል የሚያፍነኝ ይመስለኛል። ጸበል ስጠመቅ ማለት ቤት ሆኜ ምስክርነት ሳይ አሁን እዚህ ጋር ቁጭ ብዬ እንትን በርሜሉ ስር ቁጭ ብል ቢያፍነኝ ጸበሉ ማለት እንዴት ነው የማደርገው? እዛው አፍነኝ በወድቅስ ወይ በሞትስ ምናምን እላለሁ። ቤትም እያለሁ እንደዛ ነበር የማስበውና ቆይ በርሜሉ ስላ ለመቀመጥ ሁሉም ይሄዱና መጨረሻ አካባቢ እኔ ዳር ላይ ለመሆን እወጣለሁ ብዬ ልክ ተደብቄ መጨረሻ አካባቢ ነው የወጣሁት። ስወጣም እዛ ጋር ልክ ጸበሉ እዚህ መሀል ላይ ነው ያለው። ሰልፍ አለ እዚህ ጋር እንደዚህ ሰልፍ አለ። እዛም ቆመዋል ለብሰው ገና ማለት ቁምጣ ለብሰክ ለመግባት ገና ዝም ብለህ ግብት አትልም። እነሱ አሳሪ ፈቾቹ እንዲህ ሲሉ ነው የምትገባው። ከዛ እዛ ሳይ ሰልፍ ነው ጥሩ ነው እዚህ ብዙ ሰው አለ ብዬ ቆም ያለው ገና መጨረሻ ነው የቆምኩት። ብዙ ናቸው እንደዚህ ገና ቆም ከማለት ይዲያል ነው ያለኝ። መሽ ብዬ ገባው። በእርግጥ በርሜሉ ስራ አይደለም ትንሽ ፈራቅ አድርጎኝ ነው ያለ ሲያስረኝ እጅና እግሬ ሲታሰር በጣም ተጨነኩ። በጣም ማለት ብዙ ቀድመው ነበር የገባሉ አላልኩ መጨረሻ አካባቢ ስለሆነ የወጣሁት እና ይሄ መንፈስ ያለባቸው በጣም ይለፈልፋሉ። በጣም መጣ ጊዮርጊስ ሊረጋግጠን ነው በቃ መሞቻችን ነው ዛሬ አልቆልናል ዛሬ ሲሉ እነሱ እንደዛ ሲሉ ደግሞ የበለጠው እንትን ጨመረ። ምንም ያየሁት የለም። የመጀመሪያ ቀን ነው ጸበልም ሲፈስም አላየሁም። ግን ሲጮሁ እነሱም የበለጠ በቃ አላቅም እንደሚያስጨንቀኝ በጣም ሙቀት ነው። ግን ብርድ አለኝ ብታይ በቃ ጥርስና ጥርሴ ይጋጫል ብለህ እዛ ሙቀት ላይ በጣም እንቀጠቀጣለሁ። በጣም በርዶኛል። በቃ ብርድ ብሎኛል። እና ታስሮ ሁሉም ሰው ካለቀ በኋላ እየጠበቅን ጸበሉ እስኪመጣ በሽታም አንዳንዶች እንሰወራለን ሲሉ ሰምቻለሁና እስቲ ቆይ ሽታውን ለማሽተት ሞከርኩ ስል የለም ትንሽ ቆይቶ የሆነ ደስ የሚል ሽታ ሸተተኝ። ከዛ እስቲ ቆይ በዚህ ሰወር ይሆን በጣም ጠብቅ ያለውና ሰወር ይሆን ብዬ ስጠብቅ ሸተተኝ። ቆንጆ ሽታ ግን አልተሰወርኩም። ጸበሉም ሩቅ ነው ያለው። በቃ ሽታውም አልሰወረኝም። ዛሬ አልሰወርም በቃ እያልኩ ጸበሉ ልክ ሲመጣ ድምፁ ይሰማል ማለት ጀመረ። እነዛ እንትኖች መንፈስ ያለባቸውን በጣም ይጮሃሉ። ገና ጸበሉ መፍሰስ አልጀመረም። ከዛ ሲጮሁ ልክ ሲመጣ ድምፁን ሰማሁት። ወዲያው ጸበሉ ፍሰስ ማለት ጀመረ።
ብዙዎቹ በቃ ተሰውረው እኔ መጨረሻ አካባቢ ነው በቃ ሲጮሁ ዞር ብላ ብዬ አየሁ። ጸበሉን ሲፈስ ማለት ነው አየሁ። ከዛ ይፈሳል ጸበሉም ብዙዎቹ ተሰውረዋል፣ እኔ አልተሰወርኩም። ከዛ ጸበሉ ልክ እየመጣ እየሞላ ሲመጣ እዚህ አካባቢ ጋር ሲደርስ የሆነ ነገር መጣና ንቅ አደረገኝ ማለት አየር ምጥር አለኝ ማለት ያ መጀመሪያ ሸተተኝ። ቆንጆ ሽታ ጠፋና የሆነ የሚያስጠላ ሽታ ፍጥ የሚል ነገር ሸተተኝ። ከዛ እሱ ልክ ሸቶኝ ወዲያው አነቀኝ፣ የሆነ ነገር በቃ ተናነቀኝ፣ እፍና አደረገኝ። አየር ማጠር እጅና እግሬ ታስሯል። እንዴት ልጥራቸው አሳሪ ፈቾቹን? አረ ልሞት ነው ማለት ፈለኩ። ጣር ያዘኝ በቃ። ከዛ አውጡኝ ለማለት ልሞት ነው ማለት ፈለኩ። ያዩሃል ግን ምንም ያው የጸበሉ ባህሪ እንደሆነ ይገባቸዋል መሰለኝ። ዝም ነው ያሉት። መናገር አልቻልኩ፣ አላወጣሁም፣ ቃላት አላወጣሁም። ግን የሆነ እንዲህ ብያለሁ። አይተውኛል፣ ጸጥ ነው ያሉትና ወዲያው በቃ ወስድ አደረገኝ። ከዛ ወሰደኝ እና በጣም ማለት ቦታው እንዲህ ነው ብለህ የምትገልጸው ቦታ አይደለም። ሰማይ ቅርብ ነው በጣም ለእኔ የሚመስለኝ። ሰማይ ቅርብ ነው ግን በጣም ጠበብ ያለ ጠባብ ቦታ እና እዛ ውስጥ በቃ ታፍኜ ይሄ መተንፈስ አቅቶኝ የሄድኩበት ቦታ መተንፈስ አቅቶኝ ትንፋሽ ይሄ የማይሄዱ ሰዎች ያላዩ በርሜል ጊዮርጊስን ያላዩ ብለው ይሳሉት። በቃ ባህር ውስጥ እጅና እግራቸው ታስሮ ቢጣሉ ትልቅ ባህር ውስጥ ቢጣሉ ምንድነው ብላ እንደሱ ነው በቃ ትንፋሽ አጠረኝ። ጌታ ሆይ ከዚህ ልውጣ ነው ብለው የነበረው። ጌታ ሆይ በጣም ጮክ ብዬ ነው ጌታ ሆይ ከዚህ ልውጣ፣ ጌታ ሆይ ማለት በሰዓቱ ነው ያሰብኩት። ምንድነው ምድር ላይ መኖር ዓለም ላይ መኖር ለካ ዓለም ነው። ገባ ዓለም ነው ስልክ እንደፈለክ ገብተህ እንደፈለክ ወጥተህ ነው። እዚህ መምጣት ፈለኩኝ፣ መጣው። ተመልሼ ቤት ሄዳለሁ፣ እበላለሁ፣ እጠጣለሁ። ነፃነት ነው በቃ በሰላም ትኖራለህ። እዛ ግን የለም በቃ ምን እንደያዘኝም አላውቅም። ግን በትንፋሽ አጥሮኛል፣ መውጣት ፈልጋለሁ፣ በጣም ተጨንቄያለሁ። ጌታ ሆይ ከዚህ ልውጣ ነው የምለው በቃ ጌታ ሆይ ከዚህ ልውጣ እመቤቴ፣ ጌታ ሆይ የምለው ጌታ ሆይ ብቻ ነውና ጌታ ሆይ እመቤቴ ነው እያፈራረኩኝ ነውና ጌታ ሆይ ልና እንዲህ ማንጋጠጥ ይመስለኛል። ሰማይ እዚህ ነው ቅርብ ነው ለኔ እዚህ ይችላል። ጌታ ሆይ ስል በትልቁ የመድኃኒዓለም ስላድህ ነው በትልቁ በቃ እኔ ስላድህ ነው ምን ይሁን አላውቅም። ብቻ እግዚአብሔር እንደሆነ ነው የተረዳችው ነፍሴ በሰዓቱ። በትልቁ አያሉ ጌታ ሊያወጣኝ ነገር ይመስለኛል። ጌታ ሆይ ቀና ከማለት የጠፍት ይልብኛል። እመቤቴ ከዚህ አውጭኝ፣ የኔ መኖሪያ መጨረሻ ይሄ ነው ማለት ነው ብላለሁ። የኔ መኖሪያ ይሄ ነው መጨረሻ ይሄ ነው። እመቤቴ ከዚህ አውጭኝ፣ እመቤቴ ስመለስ ጉሮሮዬን አሞኛል ተይጮኩበት ነው ስል የእመቤቴን በትልቁ አየዋለሁ። አየውና ስል ገና ሳልጨርሰው ቃላቱ አያትና ደስ ብሎ ጥፍት ትልብኛለች። ወይኔ እናቴ የኔ መጨረሻ ይሄ ነው መኖሪያ ይሄ ነው ስል የእናቴን ደግሞ እንደዚሁ በትልቁ አየሁት። እናቴን አየሁ፣ መለስ አልኩኝ ወደ ራሴ። ቀስ ቀስ እያልኩኝ ወደ ራሴ መለስ አልኩኝ። ሳይ በርሜል ጊዮርጊስ ጸበል ውስጥ ነኝ ያለሁት። እጅና እግሬ ታስሯል። አሳሪ ፈቶቹ ቆመዋል እንዲህ ጥግጥጋቸውን ይዘው ከኋላ የሚጮሃሉ ገና። ውሸት ነው ማለት ነው አልኩኝ። በቃ ይሄ ሁላ ጭንቀት ይሄ ነገር ውሸት ነው። እንዴት ደስ እንዳለኝ በቃ እኔ በህይወቴ እኔ እንጃ ወደፊትም በዚህ ደስ ሊለኝ አልችልም እንደሱ። በጣም ደስ አለኝ ብታይ ስመለስ ወደ ራሴ በጣም ደስ አለኝ። ውሸት ነው ይሄ በቃ አንዴ ከዚህ ልውጣና ደግሜም አልገባም ጸበሉ ንስሐ ገብቼ ተመልሼ መጥቼ ነው በቃ በአዲስ የምጠመቀው እንጂ በቃ አሁን እነሱ ይጠመቁ እኔ አልገባም ከዚህ በኋላ አልኩኝ። ከዛ ሰርፈች እየጠራሁትና ክርስትና ስምሽን አለኝ፣ ነገርኩት፣ ፈታኝ። ብድግ ስል ሰውነቴ እንትን አለኝ ማለት ይሄ ቅልል ብሎ ለወድቅ ደረስኩ ብድግ ስል። ከዛ ብድግ አልኩና ወደ እንትኑ ወደ አዳራሹ ገባውና ልብሴን ለባብሼ ገደል ቤት ነው የገባሁት። ይሄ ውሸት መሆኑ በጣም ደስ እያለኝ ዋልኩ። በቃ ግን ከማንም ማውራት አልፈለኩም። በጣም ጨነቀኝ በጣምና አይ በቃ አልገባም፣ ማስተካከል ያለብኝ ነገር ቢኖር ነው። ምክንያቱም ደግሞ ንስሐ ገብቼ ሳንጨርስ ነው ወዲያው እንትን ያልነው። ስግደትም አልሰገድንም። ዓመት ነበር ብዙም አልሰገድንም የዛን ጊዜ ትዝ የሚለኝና ወይ ንስሐውንም ስላልጨረስኩ ይሆናል በቃ ጨርሼ አንደኛዬን እመጣለሁ አልኩኝ እና ወሰንኩ። ገባሁ። ሄድን አዳራሽ፣ ቤተክርስቲያን ሄድን መጀመሪያ። በዛ ጨርሰን አዳራሽ ገባን። ሀሳብ ቀየርኩኝ ማለት እስቲ ቆይ ምስክርነት ላይ እኮ ሳይ እንደኔ አይተው ተጨንቀው በነጋታው ደግሞ ጥሩ ያዩ አሉ። ይሄኛው ሊያስተምረኝ ይሆናል እግዚአብሔር። እስቲ ቆይ ነገ ደግሞ ጥሩ ነገር ባይስ አልኩና ሀሳብ ቀይሬ
በንጋታው ደግሞ ማታ ላይ ቤተክርስቲያን ይኬድ የለ ሄድን አመሸን። ከስብከት ከትምህርት በኋላ ምስክርነት የሚሰጡ ነበሩ። የዛን ቀን በጣም ብዙ ነበሩ። ሰጡ ሰማን፣ ቦኖ ተሰጠን፣ ወደ አዳራሽ ሄድን። ከዛ ጠዋት ላይ ማለት ሌሊት ነው። ከሌሊት ጀምሮ ከ6 ሰዓት ጀምሮ ነው ያለው እንትኑ አይደለ ጸበል 9 ሰዓት ያለኝ መሰለኝ ቦኖ ሲሰጠኝ የምትጠመቀው ያለኝ። ያን ካየው በኋላ ሌሊት ጭራሽ ሌሊት ያንን ለማየት ሌሊት ላይ ጭራሽ ያስፈራል። አይ ቆይ ሲነጋ ይሻላል አልኩኝ። በጣም ጨነቀኝ። ያንኑ ደግሜ ስባይ ደግሞ በዛ በጨለማ ባልመለስስ ወደ ራሴ ደግሞ በዛ ውስጥ ብቀር አይነት በቃ አይደለም በጣም ጨነቀኝና ቆይ ሲነጋ ብዬ አሁንም ከዛች ልጅ ጋር ነበር የነበርኩት። እሷም ያው ሲነጋ እንሄድ ልጅ ስለያዘች ሲነጋ አካባቢ ምን 11 ተኩል ብቻ ነው ሄድን በነጋታውም ሄድን። በዛው በወረፋችን ገባን። የክርስትና ስም የእናቴንና የልጄን ጽፌ ነበር አላልኩም። አጣፋሁትና የማንንም ይዤ አልገባም። እስቲ ደግሞ ብቻዬን ገብቼ ልየው አልኩኝ። ከዛ ብቻዬን ማለት የዛን ቀንም እንደዛው ነው። ያው ማለት አዳራሽ ትገባለህ ልብስ መቀየሪያ ገባን። ያው እንደሌላ ጊዜ ታሰርን ገባሁ። ግን ይሄ መፍራቱ መንቀጥቀጡ የበለጠ ጨመረ። ስላየሁትም ነው መሰለኝ በጣም ጨነቀኝ። የዛን ቀን 1920 ነበር እዛው ቦታ ነው የገባሁት። ግን ይሄ ነፍሴ ስትወጣ ያለው የሚታገለኝ ቶሎ ነው። በቃ እሱ ረጅም አልሆነብኝም እንደመጀመሪያው ቀን። ቶሎ ነፍሴ ውጥት አለች። ቶሎ እዛው ቦታ ገባሁ። እዛም አልቆየሁም። ቶሎ ደራሴ ነው መለስ ያልኩት። ግን እዛው ቦታ ነው የሚጨንቅ ቦታ ነው ያለሁት። ግን ይሄ የሚጮህት ምናምን አልነበረውም። እዛው ገባሁ። ትዝ የሚለኝ እንደገባሁ ነው እዛው ቦታ ላይ እንደሆነ። ግን ወደ ራሴ ቶሎ መለስ አልኩኝ። የዑራኤል ዕለት ድርሳኑን አድርሼ ጸሎት አድርጌ ገባሁ። ከዛ ስገባ ገባሁኝ። ታሰርን። ያው እንደዛው ነው እንትን ይሄ ጭንቀቱ ቅልል ብሎልኛል። እየቀለለ ነው የመጣው። ቶሎ ነው በቃ የሶስተኛ ቀን ነው በቃ ቀለል ያለ ነው በጣም ቶሎ ስውር ነው ያልኩት። እና ግን ስገባ የሆነ ቤት በር ያለው ይመስለኛል መግቢያ የገባሁበት እና እዛ በሩ ላይ የዑራኤል ስዕለ አድኅኖ ተሰቅሎ ይመስለኛል። እና ልክ በሩ ጋር ልገባ ስል በሩ ላይ አየዋለሁ በጎን በኩል ስዕለ አድኅኖ። ከዛ ዑራኤል እንዴት እንደጮኩኝ ዑራኤል ስል ፍጥን አድርጎ ይዞኝ የሚሄድ አካል አለ ብቻ አላውቅም። እዛው ቤት ግብት አልኩኝ። ያው ቦታው እዛው ነው ማለት ትዝ የሚለኝ እኔ እሱ ምንድነው እሱ ትዝ ያለኝ ዑራኤልን ማየቴና ደስ ብሎኛል። በጣም ነበር ደስ ያለኝ። ዑራኤል ልክ ይሄ ማታውቀው ሀገር ላይ የምታውቀውን ሰው ብታይ እንዴት ነው ደስ ብሎ አይደል የምትጠራው? እንደሱ ነገር ዑራኤል ግብት አልኩኝ። እዛው የሚጨንቅ ቦታ እዛው ቦታ ነው። ወደ ራሴ ተመለስኩኝ። ቶሎ ነው የተመለስኩት። ከዛ በ23 ደግሞ ምርጥ ደለጎ ኪዳነ ምሕረት ነበር ሄድነው። ሁላችንም ማለት 5 መኪና ነበር በሰዓቱ የነበረው። ሁላችሁም ትሄዳላችሁ ተባለ። አምስቱ መኪና ሙሉን ተነስተን ተከታትለን ሄድን። እዛ ደግሞ እስኪጀመር ድረስ ማለት ቁጥር አለ፣ ቁጥር ይሰጣል። እኔ ትዝ ይለኛል 90 ነበርኩ። እጄ ላይ ነበር የተጻፈልኝና ቁጥሬ እስከሚደርስ ድረስ አዳራሽ አለ። እዛ እያስተማረ ነበር መምህር ጠፋብኝና እያስተማረ ነበር። አብሮን የተጓዘ ነበር። እንደው መጽሐፉን ሁሉ ገዝቼዋለሁ። ከዛ እሱ እያስተማረ ነበር። ምንም ትምህርቱን አልሰማሁትም። በጣም ጨነቀኝ። በቃ ደሞዝ ምን አይነት ይሆናል? እዛም የበለጠ ምን ይሆን ደግሞ እዚህ ጨነቀኝ በጣም። ተጠምቀው ሲመጡ እነሱ ታድላችሁ በቃ በእነሱ መቅናት ጀመርኩኝ። በጣም ጨንቆኝ ነበርና ያው ቁጥሬ ደረሰና ተጠራው። ሄድን። እዛ ደግሞ እንትን ነው ማለት ያው ቁጭ ብለህ ሳይሆን በማሽተት ነው። ከዛ ቁጥሬ ደረሰ እና እጅና እግራችንን አሰሩን። እዛው እንደ በርሜል ጊዮርጊስ አሰሩን። እንዲህ ብድግ አድርገው ነው ያሸተተኝ ማለት ነው። ከዛ ልክ ሽትት ሳደርገው አንድ አይነት ነው፣ እንደ በርሜል ጊዮርጊስ ነው። ሽትት አድርጌ ስንፍጥ ሲለኝ እንዲህ ምልስ አልኩ። ወደኋላ መመለስ ፈለግኩ። ስል መልሶ ወደዛው አንገቴን ቅብር ነገር አደረገኝ ወደ ጸበሉ። አሁንም ደግሜ አንድ ሳሸት ወዲያው ነው በቃ ልም ያልኩት። እና ይመስለኛል በእንትን እየሄድን ይመስለኛል በባስ ነገር እየሄድን ነውና እየሄድን እያለ ልክ እኛ እንዲቀጥታ እየሄድን ነው። አቋርጠው በዚህ ጋር የሚመጡ ወታደሮች አሉ ይመስለኛል። በቃ አለቀልን፣ ዛሬ ሊጨርሱን ነው፣ በጣም ይጨንቀኛል፣ በቃ ሊጨርሱን ነው እነዚህ ወታደሮች፣ ለምን መጣን? በጣም እጨነቃለሁ፣ በጣም ይጨንቀኛል። ማለት ጭንቀቱ የሚገለጽ አይደለም። አሁን ይጨንቀኛል እዚህ ምድር ላይ እንደሚጨንቀን አይደለም፣ ቃላት አይገልጸውም ይጨንቀኛል የሚለውንና ልክ እነሱ ከዛ መጡ። በቃ እዛ ጋር ይቀድሙና እዛ ጋር ስንደርስ በቃ ይጨርሱናል ስል
እዛ ባስ ውስጥ ያለች ይመስለኛል። በሰዓቱ የተረዳሁት እመቤታችን እንደሆነች ነውና በጣም ብዙ ወታደሮች ናቸው። ቁጥርም የላቸውም። በእጇ ነው እንደዚህ ነገር አድርጋ እንደዚህ ስትላቸው ወደ መሬት ስምጥ ይላሉ። እንደዚህ በእጇ ስትላቸው ስምጥ ማአት ናቸው ማለት እኔ በቁጥር የሚገለጽ አይደለም ብዛታቸውና እንዲህ ነገር ባንዴ ነው በእጇ እንዲህ ስትላቸው ወደ መሬት ስምጥ። ደስ ብሎኝ እሰይ ዳንን ብዬ ወደ ራሴ መለስ አልኩኝ። በጣም ደስ ብሎኝ በቃ ናፍታኝ ና ደስ ብሎኝ ማለት ናፍታኝ ምናምን ስል የመንፈስ ያለብኝ መሰለኝ ናፍታኝ ጨርሻለሁ እሺ ምናምን ስለው ቀስ በይ ነገር አለኝ ማለት እኔ በጣም ደስ ብሎኝ ነው በቃ በጣም ነው ደስ ያለኝ የነበረውና ቀስ በይ ነገር አይ እኔ እኮ ተመልሻለሁ ወደ ራሴ አልኩኝ። ስለው እሺ አለና አንድ ጆክ አመጣና ጸበል ደፋብኝ። ክርስትና ስሜን ነገርኩት። ወደ ወጣ በቃ ተመልሼ አዳራሽ ሄድኩ። አዳራሽ ሄድን። ያው መጨረሻ ላይ ከጨረስን በኋላ ጸበል እምነት ነበር እሱን ተቀበል እንደውም ተቀባው እምነት ተቀባው ጸበል ነበር ጸበል እምነት ያዝን። አብረን ተመልሰን ወደ በርሜል ጊዮርጊስ መጣን ሁላችንም ማለት ነው። ከዛ ቀሪ ቀናቶች ከዛ ቀሪ ቀናቱ በ24 ማለት ነው በርሜል ድጋሚ ገባው። ፍርሃቱ እየለቀቀሽ መጣ? እየለመድሽው መጣሽ? አልለመድኩትም፣ ምንም አልለመድኩትም። በቃ ያው ነው። አሁንም አልለቀቀኝም እንኳን እኔና ፍርሃቱ ያው ነው በቃ። አሁን በ24 ድጋሚ ገባን። እንደዛው ታስሬ ነው የገባሁት። የሱ ቀን እንትን ነበር ማለት ደስ የሚል ነበር ያየሁት ማለት ነፍሴም ስትወጣ ቶሎ ነው ውጥት ያልኩት። ግን ደስ የሚል ቦታ ማለት ይሄ የውጭ ስቴዲየም ልበልክ ደረጃ ነገር አለው። ደረጃ አለው እንደዚህ ክብ ይመስለኛል። ቤቱም ራሱ እንዲህ ክብ ነገር ነው የሚመስለኝ። ግን በጣም ሰፊ የሆነ በጣም ብርሃኑ ደስ የሚል በቃ በጣም ሰላም ያለው ቦታ ነውና ወክ አደርጋለሁ እዛ ጋር ወክ እያደረኩ ይመስለኛል። በጣም ደስ ብሎኝ በቃና ወክ እያደረኩኝ እዚህ ዓለም ላይ ያለው ማወራውን ማለት ከመሄድ በፊት ስለ በርሜል ጊዮርጊስም ምስክርነት አወራለሁ። እንዲህ ዩቲዩብ ላይ ማየው አወራለሁ። ስለ ፖለቲካም ስለምንም ያው ማለት ያው ቅልቅል ያለ ወሬ አይደለ ሁሉንም እየቀላቀለ ነው የሚያሳየኝ። እኔን የሆነ ቦታ ላይ ቁጭ አድርጎኝ ያቺን ማውራትን ያሰማኛልና ጉድ እኔ ነኝ ይሄን ለማወራው ላይ ያልኩ ማለት ነውና ፍጥን አድርጎ ነው የሚያሰማኝ። ግን ፖለቲካም አለው። ስለ በርሜል ጊዮርጊስም አወራለሁ፣ ስለ ሃይማኖትም አወራለሁ፣ ስለ ሀሜትም ነገር ያለው ይመስለኛል። ግን ፍጥን እያደረገ ያሳየኛልና እኔ ነኝ የማወራው ነው ላውራ እያልኩ እየታዘብኩት ራሴን ቁጭ ብያለሁ የሆነ ቦታ ላይና እኔ ግን ወክ እያደረኩ ነው። በጣም ደስ ብሎኝ ወክ እያደረኩ ነውና ራሴን ግን አያዋለሁ። ማርያምን እየደጋገምኩ ማርያምን እያልኩ እምላለሁ እምል ነበር ማለት ከመሄዴ በፊትም አሁን ከዛ ከመጣሁም እያለቅም ማለት ይሄ ማርያምን አልምልም። መሐላ ነው እውነት ከሆነ እውነት ካመናችሁ ይመኑኝ። አይ አልምልም ነው የምለው አሁን ከዛ ከመጣሁ እና እዛ ቦታ ላይ ቁጭ ብዬ ግን ማርያምን እደጋግማለሁ። ወሬ መሀል ላይ ማርያምን አለው ማርያምን ለምን ትያለሽ? ምን ታርግሽ? ተቆጥቶ በጣም ጉርነን ያለ ድምጽ ነው። ማርያም ምን ታርግሽ ይለኛል ማለት የገባኝ በሰዓቱ መሐላ አትማሉ እውነት ከሆነ እውነት በሉ ነው የገባኝና እውነት እኮ ነው ግን እላለሁ በውስጤ ይረዳለሁና ግን የቱ ጋር ሆኜ ነው ይሄን ሁሉ የምቀበጣጥረውልና ራሴን ለማየት እንዲህ ስል ጥፍት ያደርግብኛል። እንደ ጉም ነገር እንደ ጨለማ ነገር ሽፍን ያደርገዋል አይታየኝም። ስለዚህ ኦኬ ያደረኩ ወደ ራሴ ተመለስኩ። የመጨረሻው ቀን ደግሞ በንጋታው ማለት የመጀመሪያ ቀን ጸበል ስጠመቅ ምን አስቤያለሁ ቤተሰቦቼን ሁሉም እንደሚመጡ ነው በቃ ማለት እንደሚሄዱ እንደምልካቸው አስቤያለሁ። ከሱም አልፎ ደግሞ በአካባቢ የሚኖሩ ወጣቶች አሉ ማለት ወጣቶች ስልህ ሰው የማይጎዱ ግን ለራሳቸው የማይሆኑ እዛው አዲስ አበባ ተወልደው አዲስ አበባ እዛው አድገው በቃ ያለ ስራ ይሄ ዝም ብለው ጊዜ የሚያባክነው አይደለ ወጣቶች አሉ። ያው ከኛ ጋርም ሰላም ማለት እንደ ቤተሰብ ናቸው። እኔ ስራዬ ምግብ ቤት ነው መኖሪያዬም እዛው ነው። ምግብ ቤትም አለኝ እዛው ጋር ነው የምሰራው። ያው አብረን ነን ገባ ይመጣሉ እኔ ጋር እና በቃ እነሱን አሰብኳቸው በአእምሮ የመጀመሪያ ቀን በቃ እኔ እነሱን ተባብሬ ማለት የሆነ ከኔም የሆነ ብር አዋጥቼ እነሱም ስራ በሚያገኙ ሰዓት የሚሰሩትን ብር ያገኙትን ብር ስጡኝልና እኔ ጋር አደርግና ከኔም ጨማምሬ ስንት ላድርገው 4000 ላድርገው ለአንድ ሰው ብዙ ናቸው። ለአንድ ሰው 4000 ላድርገው 3000 4000 እያልኩ እየተከራከርኩ ከራሴ ጋር እያረክ ሁሉንም እንዲመጡ ባደርግ ብዬ አስቤ ነበርና የመጨረሻ ቀን የገባው ቀን እዛው ቦታ ላይ ይሄ ወክ ማደርግበት የሚያምር ቦታ ያልኩ ቦታ ላይ ደስ የሚል ቦታ ነው። ያው እሱን ለመግለጽ ይከብዳል ደስ እንዴት እንደሚል ማለት እና እዛ ቦታ ላይ ሆኜ ወክ እያደረኩ
ግን ያን ሀሳብ ያመጣብኛል። ያን ያሰብኩትን መጀመሪያ ግን ያሰብኩትን ሀሳብ ያመጣልኝና ይሄ ሀሳብ መልካም ነው፣ እግዚአብሔር ይወደዋል፣ እንደዚህ አይነት ስራ እግዚአብሔር ይወዳል፣ መልካም ስራ እግዚአብሔር ይወዳል እላለሁ እኔ ባፌ ነው የምለውና መልካም ስራ እግዚአብሔር ይወዳል፣ እንደዚህ አይነት ስራ እግዚአብሔር ያንን በአእምሮ ያመጣብኝና መልካም ስራ እግዚአብሔር ይወዳል፣ እንደዚህ አይነት ስራ እግዚአብሔር ይወዳል እያልኩት ያንን እየተናገርኩት ወደ ራሴ ልክ እንትኑ ታየኝ። ጊዮርጊስ አጥሯል አይደለ በሸንበቆ የታጠረው እሱን እያየሁት መልካም ስራ እግዚአብሔር ይወዳል፣ እንደዚህ አይነት ስራ እግዚአብሔር ይወዳል፣ መልካም ስራ እግዚአብሔር ይወዳል እያልኩኝ አጥሩን እያየሁት ወደ ራሴ ተመልሻለሁ። ግን አፌ ዝም አለልም አለኝ እላለሁ። በቃ ዝም ማለት ፈልኩኝ ግን አልቻልኩም። መልካም ስራ እግዚአብሔር ይወዳል ያንን ያመጣልኝና እግዚአብሔር መልካም ስራ እግዚአብሔር ይወዳል፣ እንደዚህ አይነት ስራ እግዚአብሔር ይወዳል እያልኩኝ ወደ ራሴ በደንብ ስመለስ አፌ ጸጥ አለ። ነቅቼውላ እል ነበር። ይሄን መጨረሻው ቀን ይሄ ነበረ። አሁን አንቺ በርሜል ቅዱስ ጊዮርጊስ በመሄድሽ ያየሻቸውን ነገሮች በሙሉ ነግረሽኛል። ግን አንቺ ምን ተረዳሽ? በቃ አሁን ከዛ ወዲህ ምን አይነት ሰው ለመሆን ሞከርሽና እስካሁን ድረስ አሁን 1 አመት ሆኖሻል። በ1 አመት ጊዜ ውስጥ እንደው ያው የሰው ልጅ መቼም ዓለም ላይ ሲኖር በህይወቱ ብዙ ውጣ ውረድ አለው፣ ፈተና አለው። አንድ ሰው ንስሐ ገባ ሲባል ደግሞ ኃጢአት አይሰራም ማለት አይደለም። የሆነ ቦታ ሲሄድ በሆነ በሚያገኘው በቅዱሳኑ ቃል ኪዳን በረከት አገኘ። ግን እዛ ጋር የሚቆም ነገር አይደለም። ህይወት እንደሚቀጥለው ሁሉ እለት እለት ለነፍስሽም መልካም ስራ፣ ያው የክፉ ቀን ስንቅ መልካም ስራ ነው። ስለዚህ መልካም ስራም አይቆምም፣ መጥፎ ስራም አይቆምም። ግን እንደው ቀድሞ ከነበርሽበት እዛ ሄደሽ በመምጣትሽ ለምሳሌ ይሄ በሆነ ባልሆነ ማርያም የምትመያቸውን ነገሮች አቆምሽ። ግን ሌላስ እንደው እዛ በመሄድሽ ምን ተጠቀምሽ? ምን ተማርሽ? ምን ተረዳሽ? እንደው ምን አይነት ሰው ነሽ አሁን ባለሽበት ሁኔታ? ብዙ በጣም ብዙ ማለት በፊት ቅዳሴም አላስቀድስም ነበር። ማለት ለማስቀደስ ስሞክር እንትን ይለኛል። ይሄ እንደ ማዞር ነገር ማቅለሽለሽ ነገር ቤተክርስቲያን ውስጥ ማለት ነው። እና በቃ አርፍጄ ነው የምሄደው። አርፍጄ ስል ቤት አጽድቼ ቀስ ብዬ በቃ የለም ስንመለስ እንዳይደብረን በቃ ቡና ሁላ አቀራርቤ ቀስ ብለን ከእናቴ ጋር ነው የምንሄደውና ኧረ እባክሽ ቶሎ አንቺ ቶሎ አትውጪም፣ በቃ ረፈደ ከሆነማ ተመልሰዋል፣ በቃ ወይኔ ልሂድ ካልሆነ ሁላ ብላኝ እናቴ የምንወጣው። ከዛ እንወጣለን፣ ትምህርት ስብከት ላይ ወይ እንደርሳለን፣ ወይ ስብከት አልቆ በቃ ሰላም ግቡ ሊባል ሲል እንደርሳለን። እንደዚህ አይነት ሰው ነበርኩኝ። ማለት ግን ጥሩ ማለት ክርስቲያን ማለት ስልክ ይሄ ባላስቀድስ ምንም ባለልም አሁን ጉዞ ሲኖር እሄዳለሁ። የቻልኩትን መልካም ነገር ለማድረግ ሞክር ነበር በፊትም። ግን ያኔ ሱሪ ለባሽ ነበርኩኝ። ማለት ይሄ አርቲፊሻል ጸጉርም ሂውማንም ተጠቀም ነበር፣ ሊፕስቲክ ተጠቀም ነበር። እሱን ሄድኩ ያቆምኩትኝ ከመሄዴ በፊት ምስክርነት ሰምቼ ነው። በርግጥ ግን እዛ ሄጄ ከመጣሁ በኋላ አጸናሁት ሙሉ ለሙሉ። አሁን አቆሜያለሁ። እሱን ማስቀደስም ቢሆን እሁድ አሁን አልቀርም። ለሊት ተነስቼ አህዱ ሳይባል ለ10 ተኩል ነሳለሁ። 10 ጉዳይ 5 ጉዳይ 11 ለመድረስ ብቻዬን አልፈራም፣ እሄዳለሁ። ችግር የለብኝም። አሁን ምንም ችግር የለም ምንም ያጋጥመኝ እና አስቀድሳለሁ። እንዳልኩ አርቲፊሻል ነገር ምንም መጠቀምም አልፈልግም። እውነት ለሚጠቀሙትም የቻልኩትን ያህል አቁሙ እላለሁ፣ እናገራለሁ። በተረፈ ደስተኛ ነኝ በጣም ማለት በህይወቴ በጣም ደስተኛ ነኝ አሁን ላይ። ይሄ ምድራዊ ነገር ብዙ ማስጨንቀኝ ማለት ትኖራለህ፣ ግድ ነው። ቤተሰብ አለ፣ ልጅ አለ፣ ትሰራለህ፣ ግዴታ ነው። ግን በቻልከው መጠን ጥሩ ሆኖ ለመስራት መሞከር የለም። እንደዛ እያደረኩ ነው። ብቻ ደስተኛ ነኝ አሁን እግዚአብሔር ይመስገን። ብዙ ነገር ተለውጫለሁ። ልክ አሁን አንቺ እዛ ጋር በጣም የተጨነቅሽበት ፓርት አለ። አንድ ቀን የመጀመሪያ ቀን ልክ ወደ ራስሽ ስትመለሺ ማመን ባልቻልሽበት ሁኔታ ማለት ያ ልክ እዛ ጋር እያየሽው የነበረው ነገር በዛው የሚቀጥል ግን ሰው ሲሞት እኮ አሁን አንድ ሰው ሲሞት በቃ ዓለም ላይ ያለው የስጋ ድካም እንጂ የሚቀረው ሰው ሲሞት ያርፋል። በቃ ከስጋ ድካም ያርፋል እንጂ ነፍሱ ግን አታርፍም። እዛ ጋር ያለው አንቺ ያየሽው ነገር በቀላሉ ያው ሌሎች ሰዎችም እንዲረዱት አንቺም በደንብ እንድትረጂው ብዬ ነው። ነፍሳችን ልክ በዛው ነው የሚቀጥለው። መጥፎ ስራ ከሆነ ደግሞ ጣሩም ጭንቀቱም መከራውም ይበዛል፣ ድካሙ ከዛ በላይ ነው እና እንደው አንቺ አሁን በመመለስሽና ያ እዛ ጋ
ያየሽው ነገር ሌላ እድል እንደተሰጠሽ ስታይ አሁን ላይ እዛ ቦታ ላይ ላልሄዱ ሰዎች ወይ መሄድ ለሚያስቡ ሰዎች ውሸትም ነው ብሎ የሚጠራጠሩ ሰዎች አሉ፣ ይገላልም የሚሉ አሉ። ጠበሉ ደግሞ ትክክለኛ ጠበልም አይደለም የሚሉ ሰዎች አሉ። እንደው አንቺ በተረዳሽው ልክ ላልሄዱ ሰዎች ምን አይነት መልእክት ማስተላለፍ ትፈልጊያለሽ? ለመግለጽ ስለሚከብደኝ ነው። ውስጤ ላይ አለ። ረጅም ጊዜ ነው ቦታው ላይ የሄድኩት። ከ24 ከ25 ጊዜ በላይ ሄጃለሁ። በሄድኩባቸው አጋጣሚዎች በተለይ 2016 2015 በነበረ ጊዜ እንደ ማንኛውም ሰው ተሰልፌ ወረፋ ጠብቄ ለመጠመቅ ራሱ በጣም ጉጉት ነበረኝ። ሳልጠመቅ የምመጣበት ጊዜ አልነበረም እና በቃ ማለት ሁልጊዜ አዲስ ስለሆነ በጣም ለመግለጽ ይከብዳል። ያየሽውንም ነገር ለመግለጽ ይከብዳል። በዛ ላይ ደግሞ ይሄንን የሚረዱሽም የሚገባቸውም ሄደው ያላዩት ሰዎች ናቸው እና አንቺ ካየሽው ነገር አንጻር ላልሄዱ ሰዎች ምን አይነት መልእክት ታስተላልፊያለሽ? ማለት እኔ አሁን ያው ትንሽ ይዞ መቀመጥ ስለከበደኝ ነው እንጂ አሁን በነገርኩ ሰዓት በዚች ደቂቃ የሚያልቀው ነው አይደለም የሚወራው። ማለት ከባድ ነው ስልክ እዛ ያለው ነገር ማለት የሚገለጽ አይደለም። ይሄ ጸበሉን ሁኔታ ለመግለጽ ይከብዳል። አሁንም በሄድ እኔ አዲስ ነኝ፣ እፈራለሁ። አሁንም መሄድ እፈልጋለሁ፣ አቅሙም አለኝ፣ እችላለሁ፣ ግን እፈራለሁ። ፍርሃቱ አለኝ ማለት ብዙ ነገር አሻሽያለሁ ከበፊቱ እንደ መጀመሪያው አይደለሁም። አሁን ላይ ንስሐም ቶሎ እገባለሁ፣ ማህበርም ጽዋ ገብቻለሁ። ማለት ለመቁረብም ልብስ ገዝቻለሁ። ያው ካልፈቀደ አይሆንም ነው እንጂ ገባ። በጣም ዝግጁ ነኝ አሁን ላይ ማለት ነው። በብዙ ነገር ተስተካክያለሁ፣ ግን አሁንም አዲስ ነው ለኔ ማለት ፍርሃቱ አለ አሁንም እና ይሄን ማለት ለሚጠራጠሩ ሰው ይሞታሉ፣ በተለይ ይሞታል ሰው እዛ ለሚሉ ሰዎች እኛ አሁን እንደሄድን የሄድን ቀን ለቅሶ አለ። የሆነ ጸበልተኛ መታ ሞታለችና እንድትቀብሩ ተብለናል እና እሱ ምንድነው ከኛ ጋር ይሄዱ በማህበር ይሄዱ ሳይሆን እዛ ቤት ተከራይተው ይሁን ብቻ በጎጆ ቤት ነገር ላስቲክ ወጥረው እዛ አሉ የሚኖሩ ጸበልተኞች የሚጸበሉና በጣም ነው ያዘንኩት። እውነት ቢኖረኝ ለነሱ የሆነ ነገር ባደርግ በጣም የተቸገሩ። ያው መቼም የሚሄዱትም ተጓዦች የሚችሉትን ነገር ያደርጋሉ። በእርግጥ ግን ችግረኛን ረድቶ ችግርን ሙሉ በሙሉ መቅረፍ ስለማይቻል ነው እንጂ በርሜል ቅዱስ ጊዮርጊስ ላይ አሁን እኛም እንደ ማህበር እዛ ቦታ ላይ በፊት በተለይ 2016 ላይ በነበረን ጉዞ የምገባ ፕሮግራም በ4 ወር በ5 ወር አንድ ጊዜ በሰፊው እናካሄድ ነበረ። ለምሳሌ ለገና በዓል፣ ጥር ስላሴ ላይ፣ ፋሲካ ላይ በተለያየ ጊዜ እንደዚህ በዓላቶችን ጠብቀን ልብስ፣ በሶ ዱቄት፣ ሽምብራ የተለያዩ ነገሮችን አሰባስበን በመኪና በሚባል ደረጃ ጭነን ሄደን አከፋፍለን ሰጥተን እናውቃለን። ግን ያው ሰው የሆነ መሰረታዊ የሆነ ነገር የሚደገፍበት ነገር ከሌለው ሁልጊዜ ከሰው እጅ ጠብቆ ችግሩን መቅረፍ አይችልም። ለዛ ነው እንጂ የሚሄድም ሰው እኮ እንዳንቺ ተጉዞ የሄደም ሰው እኮ 5,000 ብር 10,000 ብር 15,000 ብር ይዞ ሄዶ እኮ ለራሱ ስንቅ ሳይበቃው ባዶ የሚመለስ ሰው አለ እኮ። ያለ ምንድነው ቦታው ላይ ለሚያገኛቸው ችግረኛ ለዛም 5 ሲሰጥ የባሰ ደግሞ ሲያገኝ 10 ሲሰጥ የባሰ ሲያገኝ 50 ሲሰጥ የባሰ ሲያገኝ 100 ሲሰጥ እንደዛ ነው የሚሄደውም ህዝብ ለጋሽ ህዝብ ነው። እዛ ቦታ ላይ ያሉትንም ችግረኞች በዚህ ልክ እዛ ቦታ ላይ ተቋቁመው እንዲቆዩ የሚያደርጋቸው አንደኛ ያው ቤተክርስቲያኒቷም ያላትን ትሰጣለች። ልብስም ቢሆን ጥሬ እህልም ቢሆን በሶ ዱቄትም ቢሆን ከዛ ውጭ ደግሞ የሚሄዱ ተጓዦች ምዕመናንም ቢሆኑ ሲመለሱ ምንጣፍ ሳይዙ የሚመለሱ አሉ። የተረፋቸውን በሶም ይዘው የሚሄዱ ሰዎች ካሉ፣ ሽምብራም ይዘው የሚሄዱ ሰዎች ካሉ ያላቸውን በመስጠት በመረዳዳት ነውና ምናልባት እንግዲህ አንቺ ያየሽውን ነገር ባላቅም ያው በየትኛውም ቦታ ላይ ችግረኛ አለ። ችግርን ግን ሙሉ በሙሉ መቀነስ እንጂ መፍታት እና ማስቀረስ ስለማይቻል ነው። እሺ ቀጥይ። እና ማለት እነሱ ያሳዝናሉ፣ በጣም አሳዝነውኛል በጣም እና እነሱ ናቸው የሞቱት የነበረው ጸበልተኛ ናት ተባለ። አሁን ሞቱ ሲባል የሚሰሙትም እነሱን ይመስለኛል። ማለት ያው በእርግጥ ሰው ያለቀ ነው አይሞትም።
በችግር ምክንያት ላይሆን ይችላል የሞቱት፣ ግን ያሳዝናሉ ሁኔታቸው። ስታያቸው ጸበልተኞች በር ላይ ቁጭ ብለው እንዲህ ሲለምኑ ያው ያለህን ነው አንተ የምታደርገው፣ ግን ያን ያህል ተዘጋጅተህበትም የመጀመሪያም ስለሆነ አትሄድም ማለት ከባድ ነው። ብቻ እነሱ እንዳልከው ችግራቸውን ለመቅረፍ ከባድ ነው። ግን ብቻ ጸበልተኞች ናቸው አሁን እዛ ቦታ ላይ የሞቱ ያሉት የነበረው ማለት እኛ በሰዓቱ የደረስን ቀን ጸበልተኛ ናት የሞተችው እንድትቀብሩ ተባለ። ያው እኛ ወደ አዳራሽ ነው የሄድነው፣ እኔ አላየሁም እንዴት እንደሆነ ብቻ። አሁን ማለት ከኛ ጋር ሄዳ 5 መኪና ነው የሄድነው። 5 መኪና ሙሉ ምንም ሳይሆን በሰላም ሄድን፣ በሰላም ተመለስን። ምንም የሚሞትም የለም እዛ ጋር። የሚሰሙት የሚመስለኝ እሱን ነው፣ እነዛ ጸበልተኞቹን ነው። እነሱ ሲሞቱ እነሱን ያዩ ሰዎች ይመስሉኛል እዚህ መጥተው የሚያወሩት ማለት ልክ ጸበሉ እንደሚገል ነገር አድርገው የሚያስወሩት ማለት ነውና ይሄ በግልጽ ያልተረዱ ሰዎች ይመስሉኛል እንጂ በጉዞ የሚሄዱት አይደሉም። እኔ ባይኔ ያየሁት ነገር ስላለ ማለት ነው። አዎ አሁን እዛ ጋር ጸበለተኞች ብቻ ሳይሆኑ እዛ አካባቢ ላይ የሚኖር ማህበረሰብ አለ። ለዛ ማህበረሰብ ክርስትና የሚነሱበት ሲሞቱ የሚቀበሩበት የቅዱስ ጊዮርጊስ ቤተክርስቲያን ነው። ስለዚህ ልክ ከዚህ ጉዞ በሄደ ጊዜ አንድ የአካባቢ ሰው ሞቶ ለቅሶ ሊኖር ይችላል። ያ ልክ በጸበሉ ሞቶ ነው ሊባል አይችልም። ለምን አንድ ሰው ኖሮ ዞሮ ይሞታል። ሲሞት ደግሞ የግድ ለዛ አሁን ለምሳሌ ከዚህ ሄደም ሰው ቢሆን ለዛ ቦታ አፈር አብቃኝ ብሎ የሚሳል ሰው ሊኖር ይችላል። ቦታው የቃል ኪዳን ቦታ ነው። ሰው ሞቶ የሚነሳበት፣ ገነትና ሲኦልን የሚያይበት፣ ገሃነምና ርስተ መንግስተ ሰማያትን የሚያይበት በጣም ትልቅ ቦታ ነው። እዛ ቦታ ላይ በራሱ ኃይል ተጠምቆ በራሱ ኃይል ልክ ሲያፍነው የሆነ ፓወር አውጥቶ ተንፍሶ ራሱን ተቆጣጥሮ ተጠምቆ ሊወጣ የሚችል ሰው የለም። የሚገድል ቢሆን ሁሉም ሰው እዛ ጋር ተመርዞ ይሞታል። ይህ ሁሉ ሰው ድኖ የሚመሰክረው የማን ተባባሪ ሆኖ ነው? በቃ ያየውን ትክክለኛ ነገር ነው የሚናገረው። አሁን አንቺ እዛ ቦታ ላይ ሄደሽ የሆነልሽን የተደረገልሽን ነገር ከ1 ዓመት በኋላ እስከ 1 ዓመት ድረስ አጣርተሽ ራስሽን አዳምጠሽ ብዙ ነገሮችን አስተካክለሽ በራስሽ ፈቃደኝነት ነው መጥተሽ እየመሰከርሽ ያለሽው። ሌላውም ሰው ሚዲያ ላይ ወጥቶ ሲናገር በእኛም ሰንበዲ በሌላ ሚዲያም ወጥቶ ሲናገር ማንም አስገድዶት አይደለም። ኢቭን እኛ ማንም ሰው ለምስክርነት ወደኛ ሲመጣ ጥያቄ አውጥተን እንኳን ሰጥተን ልከን አናውቅም። በቃ ምክንያቱም እዛ ጋር እኔ ላንቺ የሆነ ጥያቄ አውጥቼ ብልክልሽ አንቺ ያየሽው ነገር ሌላ ነው፣ ከአእምሮ በላይ ነው፣ መናገር የሚችል ሰውም የለም። ስለዚህ አንዳንድ ሰው ከዚህ ሄዶ እዛ ቦታ ላይ ብዙ ነገሮችን አይቶ ስጋ ወደሙን ተቀብሎ ንስሐ ገብቶ እንደው በቃ እዚህ መጥቼ ባርፍ ብሎ ሊሳል የሚችልም ሰው ሊኖር ይችላል። እግዚአብሔር የፈቀደለትን ቀን ማንም ሰው ማሳለፍ አይችልም። ስለዚህ እዛ ቦታ ላይ መቃብር አይኖርም ሰው አይሞትም እኮ አይባልም። የአካባቢው ሰውም እዛ አርጅቶም በሆነ ባደጋም ደብራቸው እሱ ስለሆነ በተለያየ አጋጣሚ ደብራቸው እሱ ስለሆነ ሞቶ የሚቀበር ሰው ሊኖር ይችላል። ስለዚህ ጸበሉ መድኃኒት፣ አዳኝ፣ ፈዋሽ እንጂ ገዳይ አይደለም። በዚሁ አጋጣሚ አንቺ እንደው የሚጠራጠሩ ሰዎች ምናምን ብለሽ ያነሳሽው ነገር ስላለ አጠቃለሽ የምታስተላልፊው መልእክት ካለ? የሚጠራጠሩ ሰዎች ካሉ እዛ ሄደው ማረጋገጥ ይችላሉ። ሃይማኖታቸው ላይ የሚጠራጠሩ ማለት አንዳንዴ ወይ በጓደኛ ማለት የሚሰበክ ሰው ይኖር ይሆናል ማለት ልቀይር አልቀይር ብሎ የሚወዛገብም ካለ እዛ ሄዶ አረጋግጦ ከዛ በኋላ ይቀይር። እንደው ግን አንቺ እዛ በቆይታሽ ማለት ነው በቆይታሽ እንደተረዳሹ የሆነ ከሞቱ በኋላ ፍርድ እንዳለ ከሞቱ በኋላም ነፍስ እንደማታርፍ ያ ሚዛኑ የሱ ነው። በጥሩ ቦታም ከሆነች እያመሰገነች ትኖራለች፣ በመጥፎ ቦታም ከሆነ ደግሞ ያ እሳቱ የማይጠፋው ትሎ የማያንቀላፈው ቦታ ላይ ነፍስ ወደ ተፈረደባት ትሄዳለች። ግን አንቺ ከሞቱ በኋላ ፍርድ እንዳለ እንደው እዛ ቦታ ላይ ሄደሽ እንደተመለሽው ነገር ስትረጂ ከሞቱ በኋላ ረፍት እንደሌለ የተረዳሽበት ነገር አለ አለ በጣም እንደውም የሚገርምህ እዚህ ምድር ላይ መኖር በቃ ዓለም ነው፣ ሰላም ነው እዚህ ማለት ሰው አሁን አንዳንድ ሰው በጣም ኑሮ ምርር ሲለው ሞቼ በተገላገልኩ በቃ ወይ ራሴ ላጥፋ የሚል ሰው አለ። እንደውም እዚህ ነው በነፃነት መኖር የሚቻለው። እዛማ እኛ ራሳችንን በራሳችን መቆጣጠር አንችልም። ሌላ አካል ነው በቃ እኛ ራሳችን አናቅም በቃ ማለት እኔ አሁን ከዛ መውጣት እፈልጋለሁ ግን አልቻልኩም ነበር በሰዓቱ። ያው ቃል ኪዳኑ ስለሆነ ወደ ራሴ ሲመልሰኝ ተመለስኩኝ እንጂ መውጣት እፈልጋለሁ፣ በጣም እጮሃለሁ።
ልክ ጌታው ይሉኛል ግን አልሰማቸውም ያለው እዛም ተረዳሁ እሱን ማለት እኔ አሁን የእውነት ተፈርዶብኝ ቢሆን ሲኦል ሆኜ ቢሆን ጌታ ሆይ ብዬ ብጮህ ከተፈረደብኝ በቃ አልድንም። የተረዳሁት እሱ ነው። ተፈርዶብኝ የእውነት ተፈርዶብኝ ቢሆን እና በቃ ሊያድነን የሚችለው ስራችን ነው፣ መልካም ስራችን ነው። ጥሩ ሆነ መጥፎ ብቻ ስራችን ነው እዛ ላይ ሊፈርድብን የሚችለው ሊያስፈርድብን የሚችለውና እንዳለ ነው የምረዳው። ማለት እንደውም የበለጠ ጭንቀት ነው እኔ ያየሁትን ነው ማለት እኔ ጥሩንም ስላላየው ስለ ጥሩ አላወራም። የነበርኩበት ግን እኔ በጣም የሚጨንቅ ቦታ ስለሆነ ጭንቀት ነው። በቃ ጭንቀት አይገልጸውም። እኔ አሁን በዚህ ጭንቀት የሚለው ቃል አይገልጸውም። ምን እንደሚገልጸው አላውቅም። ብቻ ያዩት ምናልባት የሄዱት ሊረዱ ይችላሉ እንጂ አሁን ያልሄደ ሰው አይረዳም። በቃ ጭንቀት የሚለው ቃል ስለማይገልጸውና በጣም ከባድ ነው። እዚህ ምድር ላይ ነው እንደውም ነፃነት ያለው ብዬ ነው የማስበው እኔ። በዚሁ አጋጣሚ እንደው ያው ለቅዱስ ጊዮርጊስ ከዛ በፊት ብዙም ቦታ አልነበረኝም ማለት ቤተክርስቲያኑም ሄጄ አላውቅም። በአካባቢ ያለውን ቅዱስ ሚካኤል፣ ቅዱስ ገብርኤል ለምሳለም ምናምን ብለሽ ነበር። ከዛ በኋላስ ከቅዱስ ጊዮርጊስ ጋር ያለሽ ወዳጅነት እንዴት ነው? ከዛ በኋላ ወይ በጣም ማለት እንትን ሲሆን 23 ሲሆን ሁሌ በቻልኩት መጠን ገብርኤልም ቢሆን ሄጄ እሳለማለሁ። ያው እሱን እያሰብኩ ማለት ነው። በቅርቤም ባይሆን እሳለማለሁ፣ ሻማ አበራለሁ፣ ጸሎት አደርጋለሁ። ድርሳ እንትኑን ይሄ መልካውን ሁሌ ያደርሳለሁ። በወር አላቋርጥም። ያው እዛም ባልሄድ አስበዋለሁ ሁሌ። በድጋሚስ ወደ በርሜል ቅዱስ ጊዮርጊስ የመሄድ ሀሳብ የለሽም? አለኝ ግን በቃ ውስጤ ይፈራል። አሁን የሚገርም ግን በቅርቡ እንደውም በቅርቡ እናቴ ህልም አይታ ነበርና እኔ ለእናቴ ምላት በርሜል ጊዮርጊስ ልሄድ ነው ተጣርቻለሁ እላታለሁ ማለት ነው። ትኛለሽ አለችና ልክ ስላት እኔ የለሁበትም ኃላፊነቱን አልወስድም ማለት እልሻለሁ አለች። እና እሱ ምንድነው በፊት ሲሄድ እንዳልኩ እኔ እዛ ስጠመቅ በቃ ቤት ውስጥ ትርምስምስ ሲያደርጋቸው ነበር። ልጆቹን አብረውኝ አጋዦች አሉኝ ብያለሁና እየተጣሉ ነበር። ትቻቸው ሄድኩት አላልኩም። እና እነሱ በቃ ሲተደባድበው ሁላ ማዘር ስታገላግል እዚህ ጋር ሁላ መተዋት ለአንዷ ስትወረውር አንደኛዋን ማዘር መታት ሁላ ነበርና ያን እያሰበችውን አላቅም። ብቻ መሄድ እፈልጋለሁ ተጠርቻለሁ ጊዮርጊስ ስትይ እኔ ኃላፊነቱን አልወስድም እኔ የለሁበትም እልሻለሁ አለች። እጄ እንዲያርጌ ነው ለኔ ኃላፊነቱን የለሁበትም ስልሽ ሁለት ቀይ ሰዎች ሲወጡ ከግቢ አያለው አለች። ሊነግሩሽ የመጡ ሰዎች ይመስሉኛል አለች። እና እነሱ ልክ ሲወጡ አያለው ላንቺ ለሷ ሊነግሯት የመጡ ሰዎች ናቸው ብዬ እረዳለሁ አለች። በህልሟ ነው ያየችውና እንትን ደግሞ ማለት ጸበሉን አምጥቼ ያልነገርኩ ነገር አምጥቼ ያቺ በጣም ስትበጠብጥ የነበረችው ልጅ የኔ ረዳት ያልኩ ስትደባደብ የነበረችው ጾም አትጾምም ነበር። ዓርብ ሮብ አታውቅም። ኦርቶዶክስ ናት ግን አታውቅም። እና ጸበል ካመጣሁኝ በኋላ ጸበሉን ጠጥታ ያልነገርኩ እና ጠጥታ ሆዷ በጣም ተነፍቶ ብታይ ሆዷን አሟት እንዴ ንፍት አለ። በቃ ተነፋ። ወይ ሽንት ቤት አትሄድም በቃ ዝም ብሎ ተነፋ ሆዷና እየደወለች ለቤተሰብ በቃ እንደዚህ ጸበል ጠጥቼ ልሞት ነው ሆዴ ተነፍቷል አሁን በቃ እንደመሰናበት ነገር የለም እያለች በጣም እኔም ተጨንቄ ብታይ ማኔ ገብቶኛል የሆነ ሰዓት በኋላ እንትን እንደሚላት እንደሚሻላትና ጠዋት ነው የጠጣችው እስከ ከሰዓት ድረስ በቃ ነፍቷት ነበር ሆዷን ብታይ። ከሰዓት አካባቢ ላይ በቃ ሽንት ቤት ስትመላለስ ነበረ እና ልክ ከስንት ቀን በኋላ ነው ብቻ እንትን አላት። ይሄ መጾም ጀመረች። ዓርብና ሮብን አትጾምም ነበር። ዓርብና ሮብን ምንም አይርበኝም ማለች። አሁን ዓርብና ሮብን ከኔ ቤት እስክትወጣ ድረስ አሁን ወጣለች። እስክትወጣ እየጾመች ነበር። አይርበኝም ማለች። በቃ ትዝም አይለኝም ሄድ ድሮ በቃ ጠዋት ተነስቼ ምግብ ነው ጨጓራ ስላለብኝ እበላለሁ ነው የምትለው። አንቺ ክርስቲያን አይደለሽ ዓርብና ሮብን አትጾሚም እላታለሁ። እኔ ጨጓራ አለብኝ ነበር የምትለው። እና እሱን ከጠጣች በኋላ በቃ ይሄንን አልነገርኩም። ሌላ ደግሞ አንድ ጎረቤታችንም እንደዚሁ ጸበል ስጭኝ ብላ ሰጥቻት ጠጥታ ሳምንት ያህል በጣም አሟት ነበር። በጣም ሽንት ቤት እያመላለሳት በጣም በኋላ ላይ በጣም ደህና ሆነች። ይሄን ምስክርነት አልነገርኩም። ስለዚህ ጸበሉን ማምጣተሽ ለሌላ ሰው ሰጥተሽ? አዎ። እና ደግሞ አንድም እንደዚሁ አንድ ጎረቤታችን ዳኑበት። አንድ ጎረቤታችንም እንደዚሁ በርሜል ጊዮርጊስ ሄደሻል ሲባል ሰማሁኝ። ጸበል አመጣሽ ስትለኝ ያው አንድ ልጄ ናትና እግሯን አሟት እስቲ ስጭኝ አለችኝ። ሰጣኋት። ከስንት ቀን በኋላ አግኝቻት ያን ጸበል ሰተሽኝ እኮ ልጄ እግሯን ተሽሏት በቃ ድና ስራ ገባች ብላኛለች። ያልነገርኩ ነገር
ስለ ሁሉም ነገር እግዚአብሔር ይመስገን። አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። ያው በድጋሚ ሳትፈሪ ጥሪው ደርሶሻል። ይህን ጥሪ ለመልካም ነው ብለሽ ነገሮችን እሱ እንዲያስተካክልሽ በጸሎት ጠይቀሽ መሄድ እንዳለብሽ መልካም ምኞቴን መግለጽ እፈልጋለሁ። በዛው አጋጣሚ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከወይዘሮ ብሌን ጋር የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ የዛሬ ቆይታችን የቤተሰብ ጭውውት በሚመስል ሁኔታ የሰማዕቱ የቅዱስ ጊዮርጊስን ድንቅ ታምር የተደረገላትን ነገርና ያየችውን ነገር ጠበልም አምጥታ ለሰዎች ሰጥታ ሰማዕቱ ቅዱስ ጊዮርጊስ እንዳዳናቸው እንደፈወሳቸው ብዙ ነገሮችን በሷ ሕይወትም ላይ ያለፉትን ውጣ ውረዶችና የተደረገላትን የቅዱስ ጊዮርጊስን ድንቅ ታምራት ነው እህታችን የነገረችን። ሁላችሁም እኔ በዚሁ አጋጣሚ ልለምናችሁ ፈልጋለሁ። ለፕሮሞሽን ለአድቨርታይዝ አይደለም። በእኛ ባይሆንም በግላችሁም በሌላ ማህበርም ባገኛችሁት አጋጣሚ የሰማዕቱ የቅዱስ ጊዮርጊስን ደጅ ረግጣችሁ ይሄንን ታምረኛ የሚደነቅ በአእምሮ መናገር መግለጽ አይቶ አይደለም ቀርቶ በእንደዚህ በቃላት ተነግሮ አይቶ ማመን በማይቻልበት ሁኔታ አስደናቂና አስገራሚ የሆነውን የመጨረሻው ዘመን ለኛ እድለኞች ሆነን የተሰጠንን ስጦታ ሄዳችሁ ሳታዩ በረከት ሳታገኙ እንደው ይሄ ጊዜ እንዳያልፋችሁ። ወደፊት የሚመጣው ነገር አይታወቅም። ብዙ ጠበላቶችን በተለያየ ቦታዎች ላይ አይተናል። ነገር ግን ደብዛቸው እየጠፋ እየተረሱ ያሉበት ብዙ አጋጣሚ አለና ይሄም ደግሞ የበርሜል ቅዱስ ጊዮርጊስ ጠበል ታውቁታላችሁ። 15 ቀን ይከፈታል፣ 2 ወር ይዘጋል፣ 3 ወር ይዘጋል። በጸጥታ ቦታው ላይ በሚፈጠሩ ተግዳሮቶች፣ ችግሮች በተለያየ አጋጣሚ ጉዞ ተቋርጦበት ስታዝኑ ስትተክዙ የነበራችሁ ብዙ እህቶች ወንድሞች አላችሁና የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው። በተሰጣችሁ እድል በማንኛውም አጋጣሚ ሄዳችሁ በረከቱን ብታገኙ ማለት እፈልጋለሁ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።